አባቶች ካህናት፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች በልዑል እግዚአብሔር ስም እንደምንቆያችሁ አሜን። የቅዱሳን አምላክ ቅዱስ እግዚአብሔር በቅድስናው ቀድሶ በቸርነቱ ጠብቆ ሰላሙን፣ በረከቱን፣ ጤንነቱን ሁሉ ሰጥቶ ሁልጊዜ ከፊታችን እየቀደመ ለዚህ ሰዓት ያደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት ከሁላችን ጋር ይሁን። እንግዲህ እስካሁን እንዳያችሁት ያው በወረቡ ላይ በግጥሙ ላይ ያው ይሄ ራሱን የቻለ ትምህርት ነው። ነገር ግን ከታዘዝን የተወሰነ ደቂቃ እንበልብለውና ለዚህ ያደረሰን እግዚአብሔር ስም የተመሰገነ ይሁን። ዛሬ ተደራራቢ በዓል እንደሆነ ተነግሯል። ትልቅ በዓል ነው። አንደኛ የእመቤታችን የድንግል ማርያም ዓመታዊ በዓል ወደ ቤተ መቅደስ የገባችበት ነው። ሁለተኛ ደግሞ የሰንበት ትምህርት ቤት ከተመሰረተ 28 ዓመት በዓሉን የሚያከብርበት ዕለት ነው። ስለዚህ የተደራረበ በዓል ነው ማለት ነው። ይህንን ተደራራቢ በዓል ምክንያት በማድረግ የሰንበት ትምህርት ቤት መዘምራን አንድ ላይ ሆነው ይህን በዓል ለማክበር እንግዲህ ከሰሞኑ ጀምረው ወጥተው ወርደዋል። እኛ ሁላችንም በዓሉን እንድናከብር፣ በዓሉ ደግሞ ሲከበር ከእህል ውሃ ጋር ሲሆን ደግሞ የበለጠ ይደምቃል አይደለም እና ይህን ማዘጋጀት ቀላል ነገር አይደለም እና እነሱን እግዚአብሔር ይጠብቀልን። እንግዲህ አሁን የትምህርቱን መነሻ ሌላ ቦታ ላይ አንሄድም፣ እዚሁ ላይ ነው የምናየው። እችን በደንብ ታዩታላችሁ። ከዚሁ ላይ ነው የምንነሳው። ከላይ ሲጀምር እንደምታዩት ነው። እንግዲህ ለበዓታ ማርያም ዓመታዊ ክብረ በዓልና ለመሰረተ ሃይማኖት ሰንበት ትምህርት ቤት 28ኛ ዓመት የምስረታ በዓል አደረሳችሁ ይላል። ሰምታችኋል። ይቀጥልና ምንድን ነው የሚለው? ልጅ ሆይ ስሚ፣ ጆሮሽንም አዘንብኝ፣ ወገንሽን የአባትሽን ቤት እርሺ ይላል። ይሄ ቃል ይከብዳል አይደል? አዎ። ወገንሽን የአባትሽን ቤት እርሺ፣ ንጉሥ ውበትሽን ወዷልና እርሱ ጌታሽ ነውና ይላል። ተረዳችሁ? እያያችሁ ነበር። ስለዚህ ትምህርቱ ቁልጭ ብሎ እዚህ ተቀምጧል ማለት ነው። ስለ እመቤታችን እመቤታችን ማን እንደሆነች እግዚአብሔር እንዴት አድርጎ እንደመረጣት እንዳከበራት ልበ አምላክ ዳዊት ገና ሩቅ የነበረ በብሉይ ዘመን የነበረ ከ1000 ዓመት ቀድሞ የነበረ ዳዊት ይህንን ቃል በትንቢት መነጽር ስለ ድንግል ማርያም ተናግሯል። ይህ ቃል ለማንም ልናደርገው አንችልም፣ ለማንም ልንሰጠው አንችልም። ስለዚህ ወገንሽን የአባትሽን ቤት እርሺ፣ ንጉሥ ውበትሽን ወዷልና እርሱም ጌታሽ ነው ይላል። ስለዚህ እመቤታችን ድንግል ማርያም ሁላችንም እንደምናውቀው ከሐናና ከኢያቄም የተወለደች ነች። የሐናና የኢያቄም ቤተሰብ ወደኋላ ስንመለከት እንደዚሁ ልጅ በማጣት የሚቸገሩ ናቸው። ሁሉ ነገር አላቸው፣ ገንዘቡ አለ፣ እውቀቱ አለ፣ ሁሉ ነገር አለ። ግን ችግራቸው ምን ነበረ? የልጅ ነበር ችግራቸው። እንደዚሁ ወደኋላ ተመልሰን ዘራቸውን ስናይ ብዙ ጊዜ የሚፈተኑት ልጅ በማጣት ነበር፣ ልጅ ባለማግኘት ነበር። ወርቅ በሚያስቀምጡበት ቦታ ገብቶ ሲያው ወርቁ ተከማይቶ ሲያው አሁን ይህን ማን ነው የሚወርሰው? ይህ ለማን ሊሆን ይችላል? ለማን ይሆናል? ልጅ የለንም። ገንዘቡ ብቻ ተቀምጦ የእኛን ደስታ ሊያመጣ አይችልም፣ ለእኛ ደስታ ሊፈጥር አይችልም። ስለዚህ ገንዘቡ ልንጠቀምበት እንችላለን፣ ግን የልጅ ያህል ደስታ ሊሰጠን አይችልም ብለው ጥያቄያቸውን ምንድን ነው ያደረጉት? እግዚአብሔር ልጅ ሊሰጣቸው ነበር ሲለምኑ የነበሩት።
ከሐናና ከኢያቄም በፊት ከኋላ የነበሩትን ስናይ ማለት ነው። እንዲህ እያለ ወደ ሐናና ኢያቄም ደረሰ። ሐናና ኢያቄም እንግዲህ ደጋግ የሆኑ እግዚአብሔርን የሚወዱ እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ ሁልጊዜ ከእግዚአብሔር ቤት የማይለዩ ነበሩ። ጠዋትም ማታም በእግዚአብሔር ቤት ነበር የሚገኙት። ሐናና ኢያቄም የት ናቸው ብሎ ጎረቤት ቢፈልጋቸው ከአካባቢው ቢፈለጉ የሚገኙት በቤተ መቅደስ ውስጥ ነው። የሚፈልጉትን የጎደላቸውን ማን ያውቃል? እነሱ ያውቃሉ። በዛ በብሉይ ዘመን በሚባልበት ዘመን በጣም አስቸጋሪ ጊዜ ነበረ። ልጅ ያልወለደች ሴት ከሌሎች ሰዎቹ ትገለላለች። ኃጢአተኛ ተብላ ነው የምታስበው። ኃጢአተኛ ተብላ ትታሰባለች። ወደ ቤተ ክርስቲያን ጧን እንኳን ይዛ ብትመጣ አይቀብሯትም። አንቺ ከእግዚአብሔር ጋር የተጣላሽ ነሽ፣ ከእግዚአብሔር ጋር ብትሆኝ ኖሮ ልጅ ታገኝ ነበር ብለው እንደ ኃጢአተኛ ነበር የሚቆጥሯቸው። ይገፏቸው ነበረ፣ ያገሏቸው ነበረ። ይህን ችግር የሚያውቀው በዛ ዘመን የነበሩ ሰዎች ናቸው። አሁን እኛ ብዙ ላይገባን ይችላል። በሰው ዘንድ መገፋት፣ በሰው ዘንድ መጠላት ከባድ ነው አይደል? አዎ። ይህን ችግሩን የሚያውቀው ችግሩ የደረሰበት ሰዎች አሉ። በዚህ ችግር ውስጥ ነው የነበሩት። ልጅ እንኳን ሳይኖራቸው መኖር እንኳን ይችሉ ነበር እንደነሱ። ግን በየአካባቢው መገለል አለ፣ ችግር አለ። ስለዚህ ይህን የሚያይ እግዚአብሔር ስለሆነ፣ ይህን የሚፈታ እግዚአብሔር ስለሆነ ቀጥታ ጩኸታቸውን ያደረጉት ወደ እግዚአብሔር ነበር። በአካባቢያችን የሚደርስብንን አንተ ታውቃለህ። ሰው ምን እንደሚለን አንተ ታውቃለህ። ከሰው ርቀናል፣ ከሰው ተገለናል። መባ ለመስጠት ብንፈልግ የሚቀበለን የለም ብለው ወደ እግዚአብሔር ነበረ የሚያለቅሱት። እንስሳቱ ልጆች ይዘው ሲወርቁ እነሱ ያዝኑ ነበር ልጅ ስላልነበራቸው። እንግዲህ በዚህ እያሉ ነው ወደ እግዚአብሔር ምርጫቸውን ያደረጉት። ከእግዚአብሔር ጋር ነበረ ንግግራቸው፣ ከእግዚአብሔር ጋር ነበረ ውይይታቸው፣ ከእግዚአብሔር ጋር ነበረ። ለአካባቢያቸው ለጎረቤታቸው ቢነግሩ ችግራቸውን ሊፈታ አይችልም። እንግዲህም በችግር ላይ ችግር ነው የሚጨምረው አይደል? ችግርን የሚረዳ የለም። በዛ ዘመን እንደ ኃጢአተኞች ነበር የሚቆጠሩት፣ እንደ በደለኞች ሳስቡት። ሲያስቡት ዋግጣን ይዛችሁ ስትመጡ የእናንተ መባ አያስፈልግም መልሳችሁ ይዛችሁ ወደ ብትባሉ ምን ትላላችሁ? አይከብድም? እግዚአብሔር ያ ዘመን እንደ ዛሬ የተመቸ ነበረ። ያ ዘመን አስቸጋሪ ዘመን ነበረ። ብዙ ሰዎች መባቸውን እየወጠቱ በጉድ ምን ይዘው ይመጣሉ፣ ግን የሚቀበላቸው ማንም የለም። በዚህ ሐዘን ውስጥ ነበሩ የነበሩት ሐናና ኢያቄም። ከዛ በኋላ እግዚአብሔርን ለመኑት። ምን አሉ? ሲሳሉ ቤተክርስቲያን ሄደው እግዚአብሔርን ሲለምኑ ሴት ልጅ ከሰጠህና ሴት ልጅ ከሰጠህን ብቻ ከሰው ስድብ እንዳን፣ ከሰው መገለል እንዳን፣ ሴት ልጅ ከሰጠህን ለቤተ መቅደስ አገልጋይ ትሆናለች። ወንድ ልጅም ከሰጠህን በቤተ መቅደስ ያገለግላል። ለእኛ እናደርግም ለአንተ እንሰጣለን አሉ። ልጅ ለምነው የመጀመሪያ ልጅ አስበው ያሳሰው የመጀመሪያ ልጁን እንደው በስተመጨረሻ ያገኘው ሰው ይሰጣል? ምን ይሰጣል? ግን ቃል የተከበረ ነው። በኋላ እግዚአብሔር ጸሎታቸውን ሰማቸው። ለቅሷቸውን እግዚአብሔር ሰማ። ሐዘናቸውን እግዚአብሔር ሰማ። መገለላቸውን እግዚአብሔር ሰማ። በአካባቢው የሚደርስባቸውን መገፋት እግዚአብሔር ሰማ። እግዚአብሔር ሁሉን ያያል፣ ሁሉን ይሰማል። እግዚአብሔር ሁሉ በእግዚአብሔር ዘንድ ነው። ከዛ በኋላ ድንግል ማርያምን ሰጣቸው። ቅድስት የሆነች ከእናቷ ማኅፀን ጀምራ ገና ድውይ የምትፈውስ እናት ነበር ድንግል ማርያም። ድንግል ማርያም በእናቷ ማኅፀን ጀምሮ ብዙዎቹ የታመሙት እየመጡ ሲፈወሱ በእናቷ ማኅፀን እያለች ነበረ ጦርነቱ። ድንግል ማርያምን በድንግል ማርያም ላይ የተነሳው ጦርነት ገና በእናቷ ማኅፀን እያለች ነው።
ከዛ በኋላ ነው ብዙዎቹ ለተንኮል ሲያስቡ ሐናና ኢያቄም ልጃቸውን ይዘው ወደ ሊባኖስ ተራራ ሄዱ። ወደ ሌላ ቦታ ላይ ሸሹ፣ እንዳያጠፉባቸው እንዳይገሉባቸው። ስለ ድንግል ማርያም ክፉ ነገር ቢነገር ዛሬ አዲስ የመጣ አይደለም። ከመጀመሪያው ከእናቷ ማኅፀን ጀምሮ ነው ሰይጣን ብዙ ጦርነት ሲያስነሳ የነበረው፣ ገና ሳትወለድ ጀምሮ። ዛሬማ ምን ይደንቀናል? እግዚአብሔር ልጆች፣ የአምላክ እናት ሆና ሰይጣን እንዴት አይሸበርም? ሰይጣን እንዴት አይቆጭም? ሰይጣን እንዴት አያወራም? የአምላክ እናት ሆና አምላክን ወልዳ አረድ አምላክን ሳትወልድ መጀመሪያ ነው ችግሩ። ከመጀመሪያው ነው ሰይጣን በሰው ላይ እያደረ ብዙ ነገሮችን ሲያደርግ የነበረው። ከዛ ድንግል ማርያም ተወለደች። ከተወለደች በኋላ 3 ዓመት ሲሆናት እናትና አባቷ አንድ ልጃቸው አቲኢቲ ለእማ ወሪት ለን ተወለደት ይላል። ለእናቷ አንድ ልጅ መተኪያ የሌላት አንድ ልጅ ያቸው ድንግል ማርያም እና ልጃቸውን እግዚአብሔር ከሰጣቸው በኋላ ስለታቸውን አስታወሱ። በ3 ዓመት ተነጋገሩና ልጃችን የኛ አይደለችም፣ በስለት ነው ያመጣናት። እግዚአብሔር የሰጠን በቃል ኪዳን ነው። ለእግዚአብሔር የነገርነው ነገር አለ። እግዚአብሔር ደግሞ ጥያቄያችንን መልሷል። እኛ ደግሞ ቃላችንን ማክበር አለብን አለ እግዚአብሔር። ስንቶቻችን ቃል እናከብራለን? እናከብራለን ወይ? ብዙ ሰው የለመነው ከተሳካለት በኋላ ሊሰርዝ ይችላል። አሰውናል። አዎ ከእግዚአብሔር ጋር የተገባ ቃል ኪዳን አይደለም፣ ከሰው ጋር የተገባ ቃል ኪዳን ሊፈርስ አይችልም። ክርስትናው ሲገባ ነው። ቃል ኪዳን ክቡር ነው። የተናገሩት ከሚጠፋ ምን የወለዱት ይጥፋ። ቃል በጣም ክቡር ነው፣ ያስጠይቃል። ስለዚህ በ3 ዓመት እያዩት እያሳሳቻቸው በ3 ዓመቷ ወደ ቤተ መቅደስ ነው ይዟት ይሄዱ። ወደ ቤተ መቅደስ ይዘው ሄደው ለካህናቱ ለዛ ላሉ ሰጥቷል። ተጨነቁ። የታይቶ የማይታወቅ ነው። ምን እናደርጋታለን? የት እናስቀምጣታለን? ይህ አዲስ ነገር ነው አሉ በዚህ የነበሩት። ሲጨነቁ ካህኑ ዘካርያስ ምንድን ነው የምናበላት? እንዴት ነው የምናኖራት ብለው መጨነቅ ጀመሩ። ነገር ግን እግዚአብሔር ሁሉን ያውቃል። ምን ማድረግ አለብኝ? ቤት ነው ላኖራት የሚችለው ብሎ ሲጨነቅ እግዚአብሔር ግን መልአኩ ፋኑኤልን ልኮ ጽዋ ሰማያዊ ህብስት ሰማያዊ መግቧት ወደ ሰማይ ተመለሰ። ከዚህ በኋላ ድንግል ማርያም በቤተ መቅደስ 12 ዓመት ኖረች። ለዚህ ነው አያችሁ ቅድም በተነሳ ነው የአባትሽን ቤት እርሺ፣ ንጉሥ ውበትሽን ወዷልና እርሱም ጌታሽ ነው። አንቺ የአምላክ እናት ነሽ፣ የሰው አይደለሽም። የሐናና የኢያቄም ብቻ አይደለሽም፣ የዓለም ሁሉ እናት ነሽ። ሰላም ይሁን። የዓለም ሁሉ መክበሪያ ነሽ። ዓለም ሁሉ ወደ አንቺ ተጠግቶ በአማላጅነትሽ የሚተማመን ሁሉ ለሁሉ በረከት የምታሰጭ ነሽ። አንቺ የሐናና የኢያቄም የአካላዊ ብቻ አይደለሽም፣ ንጉሥ ውበትሽን ወዷል። እግዚአብሔር መርጦሻል፣ እግዚአብሔር አክብሮሻል፣ እግዚአብሔር ቀድሶሻል፣ እግዚአብሔር ከፍ ከፍ አድርጎሻል። አንቺ የእግዚአብሔር አገልጋይ ነሽ፣ የቤተ መቅደሱ አገልጋይ ነሽ፣ የማንም አይደለሽም ተባለች ድንግል ማርያም። ስለዚህ እግዚአብሔር የመረጠው ማን ሊያወርደው ይችላል? ማን ሊቃወመው ይችላል? ይህነው ልበ አምላክ ዳዊት በትንቢቱ ልጅ ሆይ ስሚ ያለ ነገራት። አንቺ የሐናና የኢያቄም ልጅ አይደለሽም፣ ስሚ፣ ጆሮሽን አዘንቢ። አዎ ወገንሽን የአባትሽን ቤት እርሺ፣ ንጉሥ ውበትሽን ወልዷልና እርሱም ጌታሽ ነው ብሎ ልበ አምላክ ዳዊት ይሄን ተነገረ። እዚህ የተቀመጠው ዝም ብሎ አይደለም፣ ሚስጥር ስላለው። ይህ አስተማሪ ነው። አያችሁ፣ ይሄ ልንማርበት የሚገባ ዛሬ ብዙ ሰዎች ስለ ድንግል ማርያም ብዙ ሀሳብ የሚያነሱ ሰዎች አሉ። የቀዱ ሰዎች መሆን ሲያቀታቸው ከእግዚአብሔር ጋር የሆኑትን የተመረጡን የሚያጣጥሉ ሰዎች። አንዳንድ ጊዜ ሰው የኛ ባህል ሰው ከፍ ሲል እኮ አንወድም አይደል?
ግን ወደዛ ከፍታ መድረስ ነው እንጂ ሰውየው ብንቃወመው ልናወርደው እንችላለን? አሁን ሰው የሚያርገው ችግሩ ሰው ከፍ እንዲል ስለማይፈልግ ነው። እንደዚህ ያለ ችግሮች ስላሉ ነው። አሁን የየመንደሩ አስተሳሰብ ተሰበሰበና በድንግል ማርያም ላይ ዘመቻ ሆነ ማለት ነው። እሷ ከኛ ትበልጣለች እንጂ ሰው ነች እኮ እኛ ከሷ እኩል መሆን እንችላለን። እኛ የራሳችንን እናውቀዋለን እኮ በየአካባቢያችን ምን ያህል ኃጢአት በደል ተሸክመን እንደምንሄድ እናውቃለን። እሷ እኮ ድንግል በሕሊና ወድንግል በሥጋ የተባለላት ቅድስት የተባለ የአምላክ እናት የተባለች ሊቁ ቅዱስ ኤፍሬም እንዳለው ነጸረ አቡ ሰማይ ወይ ከበዘ ቀማች ወደ ሰማይ ወደ አራቱ ማዕዘን ተመለከተ፣ እንዳንቺ ያለ ቅድስት ንጽሕት አላገኘም። ማደሪያው እንድትሆኚ እናቱ እንድትሆኚ እንድትወጂው እንድታጠቢው እንድትከባከቢው እንዳንቺ ያለ እናት አላገኘም። ከዚህ በላይ ምን ማለት እንችላለን? ይሄ ከአቅማችን በላይ ነው። ከመቀበል ውጭ ከዚህ በላይ ምንም ማድረግ አንችልም። ድንግል ማርያም ማለት ናሁን ይዘሰ ሁሉ ትውልድ ያስተበጽኡኝ ትውልድ ሁሉ የተባረኩ አዎ የኔ ልጆች ሁሉ ብፅዕት ሲሉኝ ይኖራሉ። ቅድስት ነሽ፣ ብፅዕት ነሽ፣ ክብርት ነሽ ይሉኛል አለች። የእሷ ልጆች የሆኑ ናቸው ድንግል ማርያምን የሚወዱ። ስለዚህ ሰይጣን ሁልጊዜ የሚቀናው አምላክን ወለደች። ያን ጨለማው ዓለም የተወገደው ከድንግል ማርያም በተወለደው በመድኃኔዓለም ክርስቶስ ነው። ከድንግል ማርያም ባይወለድ ኖሮ እኮ በጨለማ ውስጥ እኮ ነው የምንኖረው። እግዚአብሔር ልጆች ነፃነት ባልነበረበት ዘመን፣ ሴቶች በትውልድ የማይቆጠሩበት ዘመን፣ መብት በሌለበት ዘመን ትምክህተ ኩልነ የሁላችን መመኪያ ድንግል ማርያምን ካገኘን በኋላ በነፃነት መንቀሳቀስ ጀመረ። እንደዚህ ያለ ደስታ፣ እንደዚህ ያለ በረከት፣ እንደዚህ ያለ ነፃነት የተገኘው በእናታችን በድንግል ማርያም ነው። ቀደም ሲል በሔዋን ምክንያት ሴቶች ተጽዕኖ ይደርስባቸው ነበረ። በእናንተ ምክንያት ከገነት ወጣን ይባሉ ነበረ። ነገር ግን በድንግል ማርያም ምክንያት ሁሉም በደስታ መኖር ጀመረ። እንዴ ድንግል ማርያም ውለታ ወንዱ ሳይገባው ሴቱ እንኳን ይህን ውለታ ይረሳል። እግዚአብሔር ልጆች አሁን እኛ ስንወለድ እውነት ለመናገር ሕክምና ቦታ ላይ ሄደን የተወለድነው ሁላችንም ገጠር ነው ያደግነው። ሕክምናውን እናቶቻችን የት ያውቁታል? ሲጀመር ማርያም ማርያም ነው የሚሉ በድንግል ማርያም አማላጅነት እኮ ነው ሁላችንም የተወለድነው አይደል? ሕክምና ቦታውን አናውቀው። ስለዚህ ድንግል ማርያም ሐኪማችን የነፍሳችንም የሥጋችንም ሐኪም ወደ እግዚአብሔር የምታቀርበን በሽታችን ሁሉ በእሷ አማላጅነት ብቻ ነው የሚፈወሰው። ስለዚህ ግን ምክንያት ተደርጎ ነው ዛሬ ወደ ቤተ መቅደስ የገባችበትን ከእናት ከአባቷ ተለይታ ለእግዚአብሔር አገልጋይነት የተመረጠችበትን ምክንያት አድርገው ነው የተሰባሰቡ ለእግዚአብሔር። ይህን ምክንያት አድርገው ነው የደረሰ ሰንበት ትምህርት ቤት በዘመናት ሁሉም አገልጋዮች ከቤተሰቡ ተለይቶ እግዚአብሔር አገልጋይ ነው ሁሉ እግዚአብሔር ለማገልገል መመረጥ ነው አይደል? አዎ እኛ ብዙ በደል ቢኖርብን እግዚአብሔር አገልግሎኝ ካለ በእናንተ መገልገል እፈልጋለሁ ካለ ማን ይከለክለዋል? ይህን ምክንያት ተደርጎ 28 ዓመት ከተመሰረተ በዚያው ተያይዞ በዓል ይከበራል። በመጀመሪያው እንደነገርኳችሁ ድንግል ማርያም ለእግዚአብሔር የተሰጠችበት ወደ ቤተ መቅደስ የገባችበት ነው። ሰንበት ትምህርት ቤትም አገልጋዮች ወደ ቤተ መቅደስ መጥተው የሚያገለግሉበት ይህን ኃላፊነት የተቀበሉበት ይህ ተደራራቢ ኃላፊነት ነው እግዚአብሔር ልጆች። ስለዚህ እኛስ እናገለግላለን ወይ? እኛስ ወደ ቤተ መቅደስ መጥተን እግዚአብሔርን ማገልገል አለብን። ወደ እግዚአብሔር መቅረብ አለብን። ጤንነቱ ሁሉ የእግዚአብሔር ነው። ሁሉ የእግዚአብሔር ነው። ከእግዚአብሔር መራቅ አይቻልም፣ ወደ እግዚአብሔር መቅረብ እንጂ። ሁሉ ነገር የሚቀለው ወደ እግዚአብሔር ስንመጣ ነው። ከእግዚአብሔር ከራቅን መከራ እንጂ ችግር እንጂ ደስታ አይኖርም የእግዚአብሔር ልጆች። ስለዚህ ቤተክርስቲያን እንዲህ ነች። ውለታ የዋሉትን እናቶቻችንን አባቶቻችንን ታከብራለች። ዛሬ በድንግል ማርያም በዓል ምክንያት የተጠቀምነው እኛ ነን። ድንግል ማርያም ነች አስቀደስን፣ ቆረብን፣ ጸበል ጸዲቁን የውቀመስን ድንግል ማርያም የተጠቀመችው እኛ ነን። አያችሁ፣ ደጋግ የሆኑ ሰዎች እንደዚህ ህዝበ ክርስቲያንን ይሰባስባሉ በፍቅር በአንድነት አብረው እንዲበሉ አብረው እንዲጠጡ በዓሉን እንዲያስቡ።
የደጋግ እናቶቻችን የደጋግ አባቶቻችን ስራቸው ይሄ ነው። ማብላት ማጠጣት፣ ሰውን ወደ እግዚአብሔር ማቅረብ። ኑ እንብላ፣ ኑ እንጠጣ፣ ኑ አብረን ሆነን ሥጋው ደሙን እንቀበል፣ ጸበል ጸዲቁን እንቅበል። ይሄ ክርስትና እግዚአብሔር የሚወደው ክርስቲያናዊ ተግባር ነው። እግዚአብሔር ስለዚህ አለ እዚህ የአባትሽን ቤት እርሺ፣ የአባቷን የእናቷን ቤት ረስታ የእግዚአብሔር አገልጋይ እንድትሆን በቤተ መቅደስ እንድትኖር የተሰጨችበት ዕለት ነው። ይህን ምክንያት አድርገን የተሰባሰብነው ይህን ዝግጅት ያዘጋጁትንም የደብራችን ሰንበት ትምህርት ቤት እግዚአብሔር ይጠብቀልን። ዛሬ 28 ዓመት አክብረናል። ለሚቀጥለው ደግሞ 29 ደግሞ ይቀጥላል። ከዚህ በለጠ በድምቀት በፍቅር ካለን በአንድነት ካለን ጤንነቱን ከሰጠን ከዚህ በለጠ እናከብራለን። ይሄ ተለፍቶበታል። እንደምታዩ ዝግጅቱ አለ፣ ይሄ ዲኮሩ አለ። የሁሉ ሰው መጥቶ ይህን በዓል በድምቀት እንዲያከብር የተለፋበት ነው። ዝም ብሎ የተሰራ አይደለም። ድካም አለ፣ ወጪ አለ። የሁሉ ለማን ነው? ለእኛ ነው ማለት ነው። ስለዚህ እንዴት ተሰብስበን ደግሞ በዓሉን ስናከብር እግዚአብሔርም ይደሰታል፣ እኛም በረከት እናገኛለንና ስለዚህ የበዓሉ በረከት ከሁላችን ጋር ይሁን። ለዚህ ያደረሰን መድኃኔዓለም ይባርከን፣ በፍቅር በአንድነት ያኖረን። የእመቤታችን ድንግል ማርያም በረከቷን በልቡናችን ያሳድርብን፣ ለዓመቱ በሰላም ያደርሰን። የሰንበት ትምህርት ቤታችንም እግዚአብሔር ያስፋልን፣ ከዚህ የበለጠ የሚያገለግሉበት እግዚአብሔር ዕድሜውን ጤናውን ይስጥልን፣ ለዓመቱ በሰላም ያደርሰን። ወስብሐት ለእግዚአብሔር።